ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ በትግራይና በኤርትራ ላይ ጦርነት ለመክፈት ዝግጅት እያደረገ መሆኑን ተከትሎ በአካባቢው መጠነ ሰፊ ውጥረት እንዳለ ይነገራል። በትላንትናው ዕለት የምርጫ ቦርድ ውሳኔን ተከትሎ በአካባቢው ውጥረቱ ከወትሮም በላይ ያየለ መምጣቱን ነው መረጃዎች የሚያመለክቱት። አብይ አህመድ ለዚህ ውሳኔ የበቃው ምናልባትም በሁለቱ ማህበረሰቦች መሃል ግጭትን በመፍጠር የስልጣን እድሜውን ለማራዘም ነው የሚለው የቆየ ድምዳሜን የሚያጠናክር ሆኗል። በአጠቃላይ በወቅቱ የአገሪቱ ሁኔታ በምርጫ ቦርድ ውሳኔና በተለይም በትግራይ ይከሰታል የተባለውን ጦርነት በተመለከተ ከህግ ባለሙያና ጠበቃ አበራ ንጉስ ጋር ቆይታ አድርጋለሁ። አበራ በጣም አመሰግናለሁ። ለረጅም ጊዜ አልተገናኘንም። አሁን ወሳኝ የሆኑ ጉዳዮች ከፊት እየመጡ ነው። ምናልባት አጠቃላይ ሁኔታ እናንሳና በተለይም በትግራይ ባለውና በምርጫ ቦርድ ውሳኔ ላይ ትኩረት እናደርጋለን። ግን አሁን ባለው ሁኔታ ኢትዮጵያ ምን ላይ ነው ያለችው? አበራ ከኑሮ ውድነቱ ከኢኮኖሚው ከአጠቃላይ ከኢትዮጵያውያን ማህበራዊ ፖለቲካዊና ሌሎች ጉዳዮች አንፃር ምን ነገሮች ናቸው የሆኑ ያሉት? አበራ መልካም እንግዲህ መሳይ የኢትዮጵያ ሁኔታ አጠቃላይ ግምገማ የሚመስል ነገር አስተያየት ለመስጠት በመጀመሪያ እንደምታውቀው ኢትዮጵያ ከ2011 በዋነኛነት ደግሞ ከ2013 በኋላ በተለያዩ የኢትዮጵያ አካባቢ ጦርነት ውስጥ ያለች ሀገር ናት። ጦርነቱ የእርስ በርስ ጦርነት ነው። እንደምታውቀው በዚህኛው በትግራይ በኩል ህወሓትና ብልጽግና ሲያደርጉት የነበረው ጦርነት ትግራይን ምን ያህል እንዳወደመ፣ በከፊል አማራም ብዙ ውድመት ያጋጠመበት እልቂት የተቆጠረበት ጊዜ አልፏል። ከ2013 ከ2015 ይህ ጦርነት ለትግራይም ብቻ ሳይሆን በአጠቃላይ ለአፋርም ፊዚካሊ የጦርነት ቦታዎች ስለነበሩ ከፍተኛ ውድመት በተለይ የሰው እልቂት ያጋጠመበት ነው። እሱን ተከትሎ ጦርነት እንደማናቸውም አሉታዊ ክስተቶች ደግሞ ኢኮኖሚን የሚበላ ነው። ኢኮኖሚ የሚበላ እንደመሆን መጠን ኢትዮጵያ በጣም በዚህ 6 እና 7 ዓመት ውስጥ በተለያየ አካባቢዎች በሚደረጉ ጦርነቶች የመንግስት አቅጣጫ ጦርነትን ብቻ በመሆኑ ወይ ደግሞ ጦርነትን ላይ ፎከስ ስላደረገ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ተግባራቶች ወይ አንድ መንግስት የሚኖሩት እንቅስቃሴዎች በሙሉ ተዳክመው ኦልሞስት ኢትዮጵያ የታጣቂዎች ሀገር ሆናለች። ይህ ታጣቂዎች ሀገር ደግሞ ኢኮኖሚን ብቻ ሳይሆን የጸጥታና ደህንነቱ ጉዳይ በጣም እንዲዳከም አድርጎታልና የአሁኗ ኢትዮጵያ በብዙ መልኩ በጣም የተዳከመችበት በዲፕሎማሲ እና በሌሎች ጉዳዮች ላይ ትንሽ መሰናክል ገጥሟት በመዳከም ያለችበት ሂደት ላይ ያለችው ይሄ ትመስላለች። አበራ እንግዲህ በአገዛዙ በኩል በእርግጥ በተደጋጋሚ የምንለው ነገር አለ። የሚነሳው ነገር ግን የኢትዮጵያ ከፍታ እየጨመረ እንደመጣ ሰሞኑን አብይ አህመድም አይደለም ለኢትዮጵያ ለምስራቅ አፍሪካ ለአፍሪካም የሚበቃ አቅም እየፈጠርን ያለ ነው የሚሳለው ስዕል። አንዳንድ የውጭ ባለስልጣናት የውጭ ሀገር መሪዎችም ወደ አዲስ አበባ መምጣታቸው የኢትዮጵያን ተፈላጊነት የኢትዮጵያን ጥንካሬ የሚያሳይ ነው የሚል ነገርም ነው በአገዛዙ ሚዲያዎች በስፋት የሚስተጋባው። በተለይ ይሄ የኮሪደር ልማት አንዳንድ ብልጭልጭ ፕሮጀክቶችና ልማት የሚመስሉ ግን የኢትዮጵያን ሕዝብ ክድነት ለማውጣት አቅም የሌላቸው አንዳንድ እንቅስቃሴዎችን አጉልቶ በማውጣት ኢትዮጵያ እየተለወጠች ነው፣ ደብልጽግና እያመራች ነው፣ ቁመቷ ጨምሯል፣ ዘለግ ብላለች የሚል ዲስኩሮችን ነው የምንሰማው። አንዳንዶች እውነት እየመሰላቸው መልሰው ያስተጋባሉ። አንዳንድ የተከፈላቸውም ሊሆኑ ይችላሉ፣ አናቅም። በተለየ ሁኔታ የውጭ አካላትም እንደዚሁ ኢትዮጵያ እያደገች ነው የሚል መገለጫ ነው የሚሰጡት። የት ነው ያለችው ኢትዮጵያ? እንደው የትኛዋን ኢትዮጵያ እንመናት? መልካም እንግዲህ የትኛዋ ኢትዮጵያ እንመናት የሚባል ህዝቡ የሚላት ኢትዮጵያ ነው። ምክንያቱም የገፈቱ ቆማች ህዝብ ነው። በጦርነቱ ልጁ እየሞተበት ያለው ህዝብ ነው። ኢኮኖሚ እየደቀቀ ያለው ህዝብ ነው። የጦርነቱ ይዞት የመጣው የኢኮኖሚ ውድቀትና የኑሮ ውድነቱ ገፈት ቀማሹ ህዝብ ነው። ስለዚህ ኢትዮጵያ ስንልም ህዝቧ ማለታችን ስለሆነ ምስክርነቱ መወሰድ ያለበት የህዝብ ነው። ህዝቡ ደግሞ በማያሻማ ሁኔታ ችግር ውስጥ እንዳለ በብዙ መልኩ እየተገለጸ ነው ያለው። ስለዚህ ገዢው ፓርቲ እየሳላት ያለችው ሰማያዊቷ ኢትዮጵያን ሳይሆን ህዝቡ እየተነገረን ያለው በመከራ ውስጥ ያለች ኢትዮጵያን ነው መውሰድ ያለብን። ቁመቷ ዘለግ ያለች ናት፣ ምንም ጥያቄ የለው። በታሪክ ዘለግ ያለች ናት። አሁን ግን በብልጽግና አገዛዝ ምክንያት ቁመቷ ከቀን ወደ ቀን እየቀነሰ እየተከረከመች ያለች ኢትዮጵያ ነች ያለችው እና መውሰድ ያለብን ህዝቡን የሚለን ነው። ህዝቡ እየኖረው ነው ኑሮውን፣ ገፈት ቀማሹ ህዝብ ነው። ከዚህ ባለፈ ግን አገዛዙ ይሁን ያገዛዙ አፈቀለ እና ተከፋይ የሚዲያ ሰራዊቶች የሌለችን ኢትዮጵያ የሌለችን ሀገር የሌለ ቁመትን ስለጠቀሱ ብቻ የሚደናገር ትውልድ አለ ብዬ አላምንም። በነገራችን ላይ በአሁኑ ሰዓት ከሞላ ጎደል ኖራት ስምምነት ላይ ተደርሷል። ዓለም አቀፋዊ ስምምነት፣ በሀገር ደረጃ ስምምነት ተደርሷል። ችግር እንዳለች የድሮይቷ ኢትዮጵያ ከአሁኗ ኢትዮጵያ የተሻለች እንደነበረች በቁመት በወርድም የተሻለች እንደነበረች ድምዳሜ ላይ በተደረሰበት ሰዓት አንዳንዶቹ አይናቸው በጠዋቱ ምናልባት ከአጠቃላይ የህዝብ ብዛት አንጻር 0.ምናምን% እንኳን የማይሞሉ ጥቂቶች ተቀጣሪዎችና ተከፋዮች ስለ ኢትዮጵያ የሚገልጹት መልካም በመልክ እኮ አይደለም፣ በተጨባጭ የሚገልጹት ነገር የሌለ
ውሸት የምትለው ፕሮፓጋንዳ ነው፣ ተራ ፕሮፓጋንዳ ነው፣ ተራ የገጽታ ግንባታ ነው። ከዛ በተረፈ በውጭ ግንኙነት ላይ ተመርኩዞ ኢትዮጵያ በተሻለ ዲፕሎማሲያዊ ግንኙነት አለች ተብሎ የሚናገረውም አብዛኛው የሚመጣው ጦርነቱ ግብአት የሚሆን ኃይል ነው የሚመጣው። ኢትዮጵያ በማፍረስ ሂደት ያለውን ጦርነት አንዱን ወግኖ ለኢትዮጵያ በጎ ነገር እስከሌለው ድረስ ያ ግንኙነት እንኳ በትልቅ ዲፕሎማሲያዊ ስኬት የሚጠቀስ አይደለም። ስለዚህ ኢትዮጵያ በአብዛኛው ገጽታዋ በጣም አደገኛ ቁስለት ውስጥ ያለች አደገኛ ስቃይ ውስጥ ያለች ሀገር እንጂ ከፍተኛ ስኬት ያለበት ሀገር አይደለችም። አንዳንዶቹ በስኬትና በውድቀትም መለየት የማይችሉ ዘገምተኛ የሆነ አመራሮችና የብልጽግና ሰዎች ኢትዮጵያን በዚህ መልክ ሲገልጿት ባይችሉም እንኳን በሌላ ስኬት የጤና ችግር ነው እና መወሰድ ያለበት አሁን እየተባለ ያለው አሳሳቢው ሁኔታ ውስጥ ያለች ኢትዮጵያ ተብሎ ተወስዶ መፍትሄ ላይ መተኮር ነው ያለበት የሚል ሀሳብ ነው ያለው። እንግዲህ አበራ ወደ ትግራይ ጉዳይ ልምጣ። ምክንያቱም ጦርነት ዳግም ሊቀሰቀስ የሚችልበት እድል ሰፊ እንደሆነ ነው የሚነገረው። መሳሳቡ መጓተቱ አሁን ወደ ፍጥጫ ተቀይሯል። ፍጥጫ ወደ ጥይት ወደ ቶክስ ልውውጥና ወደ አውዳሚ ጦርነት መሸጋገሩ አይቀርም የሚለው የብዙዎች ግምት ነው። መቀሌ አካባቢ ያለው ማህበረሰብ ባገኘው አጋጣሚ እየወጣ እንዳለም ከአንዳንድ ገለልተኛ ከሆኑ ተቋማት መረጃዎች እየወጡ ይገኛሉ። የትግራይ ህዝብ ዳግም ወደዛ መከራ እንዲገባ እየተሳሳቡ ያሉ ኃይሎች ከጫፍ የደረሱበት ከቋፍ የደረሱበት ጊዜ ላይ እንገኛለን። እንዴት እያየ ሆነው አብይ አህመድ ሁሉም መፍትሄ በጦርነት የሚመጣ ነው፣ ከጦርነት ውጪ ሌላ መፍትሄ አይታየኝም ብሏል። አሁንም ቁጭ ብሎ መነጋገር መወያየትን ሳይሆን ጦር ወደ አካባቢው ወደ ቀጠናው ማጓጓዝን እንደ አይነተኛ አማራጭና መፍትሄ እየወሰደው ይገኛል። ትግራይ ዳግም ጦርነት ትገባ ይሆን? መልካም እንግዲህ የትግራይ ዳግም ጦርነት ማየት የሚገባን መስሎ የሚታየኝ በትግራይና በፌዴራል መንግስት የሚለው የቆየ አሰላለፍን ብቻ ይመስለኛል። አሁን የአሰላለፍ ለውጦች መጥተዋል። ትግራይ ከአንዱ ጎራ ሆና በልዩ ሁኔታ ደግሞ የጦር አውድማ የምትሆንበት እድል ሰፊ ነው። ምክንያቱም ጦርነቱ ወደዛ አካባቢ ሊደረግ የሚችልበት እድል ሰፊ ስለሆነ ጂኦግራፊካሊ። ከዛ ባለፈ ግን የኢትዮጵያ ጦርነት አሁን የማይቀር ነው። ምክንያቱም የቆዩ ከአምና ጀምሮ ሲንከባለሉ የመጡ ፖለቲካዊ መሳሳቦችና ወታደራዊ አሰላለፎች አሁን እንደምታውቀው ከዚህ በፊት ህወሓት ብቻውን ከሌሎች ኃይሎች ጋር ከፌዴራል መንግስት ከሌሎች ኃይሎች ጋር ሲያደርገው የነበረ ጦርነት 2013 በፕሪቶሪያ ስምምነት አትሊስት የጥይት ድምጽ ጸጥ ሊቆም ያደረገበት የሆነበት እድል ቢኖርም አሁን ግን አዲስ ፖለቲካዊ ሽኩቻ መጥተዋል። በተለይ ፌዴራል መንግስት ለጦርነት ግብአት የሚሆኑ ፖለቲካዊ ስህተቶችና ችግሮችን እየፈጠረ መፍትሄ ከማፈላለግ በፖለቲካዊ መንገድ መፍትሄ ከማፈላለግ የጉልበት ፖለቲካል አማራጭ አድርጎ ቁጥር 1 እና ቁጥር 2 አማራጭ አድርጎ ይዞ በመቅረቡ አዳዲስ ታጣቂዎችን እንዲፈጠር ትልቅ አስተዋጽኦ አድርጓል። ይሄ በማሳያነት በዋነኝነት በኦሮሚያና በአማራ ክልል እየተንቀሳቀሱ ያለ ኃይሎች የፌዴራል መንግስት የፖለቲካዊ መፍትሄ አያያዝ ችግር የፈጠራቸው ኃይሎች ናቸው ብዬ ነው የማምነው። እነዚህ ኃይሎች ደግሞ የዛሬ 2 እና 3 ዓመት ብቻቸውን ጀማሪ ታጣቂዎቹ ነው ወይ ደግሞ ትጥቅ ጀማሪዎቹ ነው ቢንቀሳቀሱም አሁን ግን በአደረጃጀታቸው በአካሄዳቸው በፖለቲካ ፕሮግራማቸው ልምድና ተሞክሮ ቀምረው ከፍ ወዳለ ኃይሎቹ ነው መጥተዋል። እነዚህ ኃይሎች እሱን ብቻ ሳይሆን እርስ በርሳቸው ወይ ደግሞ ከሌላ ኃይል ጋር የሚጣመሩበት የስልጣን የፓወር ሽፍት መጥቷል። የፓወር አሰላለፍ ሽፍትን ተከትሎ አዳዲስ አሰላለፎች ይዘው መጥተዋል። ስለዚህ ከወደ ትግራይ የሚደረገው ጦርነት ከዚህ አንጻር ነው ማየት ያለብን። ትግራይ ሲባል ድሮ ብዙ ጊዜ የሚታየው ህወሓትና ብልጽግና የሚል አይደለም። አሁን አዲስ አሰላለፎች መጥተዋል ብዬ አምናለሁ። ማስረጃ ባናቀርብም ህወሓትን ብቻው አይደለም። አሁን በግልጽ እሱም በመግለጫዎችና በአንዳንድ አክቲቪስቶች እንደሚናገረው ከፋኖ ጋር ከኦላ ጋር ከሻዕቢያ ጋር ይሄ የተሰለፈበት አጋጣሚ አለ። ስለዚህ ግዙፍ ኃይል ሆኗል ነው ፖለቲካው ጥያቄዎች እንደተዘ ብልጽግናም እንዲሁ ከትግራይም አዳዲስ ኃይሎች ቢያገኘው ከሌሎች ኃይሎችም ጋር አሰላለፉ ነው ለጦርነት እየተዘጋጀ መሆኑ ወታደራዊ ምሪት እያሳየ መሆኑ ምንም የተካደ አይደለም። የሚዲያ ሽፋኑ ትልቅ የሚዲያ ሽፋን እየሰጣቸው ነው። ስለዚህ ያ እነዛ ከዚህ በፊት ለጦርነት የዳረጉን ፖለቲካዊ ችግሮችን የሚፈታ ስልጡን ፖለቲካዊ ኃይልና ስልጡን ፖለቲካዊ ባህል እስከሌለን ድረስ ጦርነት መግባታችን አይቀሬ ነው ስንል የዛሬ 1 ዓመትና 2 ዓመት ጀምሮ በአንተ ሚዲያ ሳይቀር ስንወያይ ነበር። አሁን ቀልሃ የመሳሳቡ ሁኔታ መቼ ይሆናል ወደሚል ምዕራፍ እንደተሸጋገረ በቅርብ ብንከታተለው ጉዳይ ነው። ስለዚህ ትግራይ ላይ በሆነ ተአምር በጠባብ ተአምር ይህ ጦርነት የሚያስቀር ዓለም አቀፋዊና ሀገራዊ ክስተትን ካልተከሰተ በስተቀር ጦርነት የመጀመሩና የእልቂቱ መጠን ደግሞ ከዚህ በፊት ሲደረግ ከነበረው ከፍ ያለ ነው። በአሰላለፍና በፖለቲካው አሰላለፍ ተመጣጣኝ የሆኑ ኃይሎች ብቻ ሳይሆኑ ሌሎች ቀጠናዊና ዓለም አቀፍ ኃይሎች የተለያየ ቴክኖሎጂ ይዘው የሚሳተፉበት በጣም አገርን ለአንዴና ለመጨረሻ ሊበትን የሚችል ከፍተኛ የሆነ ጦርነት የመደረጉ እድል ሰፊ ነው ብዬ አምናለሁ። በሆነ ተአምር ቢቀር የመቅረት እድል ሊኖረው ይችል ይሆናል። በጣም ጠባብ ነው። ስለዚህ ትግራይ ዳግም ወደ እልቂቱ የጦር አውድማ የመሆነው እድሏ ሰፊ ነው። ያ ማለት ግን ትግራይ ብቻ ይወሰናል ማለት ጦርነቱ አይደለም። ምክንያቱም ይሄ የፓወር አሰላለፍ በተለያዩ ክልሎች የሚንቀሳቀሱ ኃይሎች
ኃይሎችም ያ በጥምረት የያዘ የመሆን እድል ሰፊ ስለሆነ ጦርነቱ አንድ ቀን ላይ ወይ የሆነ ቦታ ላይ ሲጀምር ሌሎች አካባቢዎች ስለሚጀምር ፉል ስኬል የመሆን እድሉ አገር ሙሉ ወደ ጦርነት ቀጠና የሚያሸጋግራት መሆኑ ግን መረሳት የለበትም። ምክንያቱም ያ የትጥቅ ትግራይ ብቻ ሳይሆን ወይ ጦርነት የሚካሄደው እንኬት ምናልባት ህወሓት ከነዚህ ኃይሎች ጋር ጥምረት ሊኖረው ስለዚህ እነዚህ ኃይሎች በሚንቀሳቀሱበት አካባቢ በተመሳሳይ ሰዓት ጦርነቱ የመነሳት እድሉ ሰፊ ነው። ስለዚህ የጦርነት አድማሱ ትግራይ ብቻ ሳይሆን ሙሉ ኢትዮጵያ የመሆን እድሉ ሰፊ ነው። ወይ ደግሞ ሰፋፊ የሚባሉ የኢትዮጵያ ግዛቶች ላይ ጦርነት የመጀመር በተመሳሳይ የመጀመር እድሉ ሰፊ ነው እና ያ ማለት ኢትዮጵያ በሙሉ ከ2015 በፊት ወይ በትግራይ ጦርነት ብለን በምንጠራው ጊዜ ከነበረው የጦርነት አድማስ በላይ ሰፊ የጦርነት አካባቢ ይኖራል። ይህ ማለት ለኢትዮጵያ አደጋ ይጥላል። በጣም አደጋ የጸጥታና የደህንነት የኢኮኖሚ ውድቀትን በአጠቃላይ ደግሞ ሂዶም መንግስት አልባነትን ይዞ ሊመጣ ይችላል። ያ ማለት በሌላ አማርኛ አገሪቱ በከፊል ወይ በሙሉ የመፍረስ አደጋ ላይ ፊት ለፊቷ ተደቅኗል ማለት ነው። ስለዚህ አደገኛ ጦርነት የመከሰት እድሉ አለ ብዬ አምናለሁ። እንደው አበራ 2013 የተደረገውን ጦርነት አብይ አህመድ በወቅቱ ወደ ጦርነት ለመግባት የኢትዮጵያን ህዝብ ደግሞ እንደ ምክንያት ያቀረበበት ሁኔታዎችን መለስ ብለን ስንቃኝ አንደኛ ህገ መንግስቱን በመጥቀስ የህወሓት ኃይሎች ለሀገሪቱ ጎች አንገዛም በማለት ምርጫ አካሂዳለሁ ብለው ምርጫ ማካሄዳቸው የተለያዩ ነገሮችን ጠቅሶ ነው ወደ ጦርነት የገባው። አሁንስ ምንድነው ምክንያቶቹ? ፌዴራል መንግስት ወይም የአብይ አህመድ ብልጽግናው አገዛዝ ትግራይ ላይ ጦርነት ለማፈንዳት በዚህ ደረጃ የተዘጋጀባቸው ምክንያቶች ለኢትዮጵያ ህዝብ አሁን ጦርነቱን ቢጀምር ሊያቀርብ የሚችላቸው ምክንያቶች፣ ሰበቦች ምንድን ናቸው? እንግዲህ እነዚህ ግምቶች ሳይሆኑ እንግዲህ ሚዲያ የሚከታተል ሰው በግልጽ የሚያውቃቸው ይመስለኛል። በዋነኛነት ወደ ኤርትራ የሚደረገው ጦርነት ነው። የቀይ ባህር ጥያቄ ያለን የባህር በር ጥያቄዎች መመለስ አለበት። ታሪካዊና ህጋዊ መብቶች፣ ተፈጥሯዊ መብቶች አሉን የሚሉ በብልጽግና ብዙ ጊዜ በተደጋጋሚ የተነገሩ ግን ለብዙ የህብረተሰብ ክፍል ያላሳመኑ ከወደ ትግራይ ደግሞ ከሻዕቢያ ጋር አብረውብኛል። ስለዚህ የአገር ክህደት ወንጀል ፈጽመዋል፣ ህግን አላከበሩምና ህገ መንግስታዊ ስርዓቱ ተላልፈዋል ብለው አሁንም ተመሳሳይ ትርክ ሲነገር እንሰማለን። ስለዚህ እነዚህ ያሉ ናቸው ዋናዎቹ የብልጽግና ወይ ደግሞ የፌዴራል መንግስት ወደ ሰሜን ለመዝመት የሚያደርገው ዋነኛ ምክንያቶቹ። ስለዚህ እነዚህ ምክንያቶች ቫሊድ ናቸው ወይ ትክክል ናቸው ወይ ከዚህ አሁን ከጦርነት ተሻለ በሌላ መንገድ ጦርነቶች በሌላ መንገድ መፍታት አይቻልም ወይ ብለ የሚል ጥያቄ እየመጣ ነው። እንደኔ እምነት ይቻላል። ምክንያቱም ጦርነት በምቾም ቦታና በየትም ቦታ ዘላቂ መፍትሄ ሀሳብ ይዞ መጥቶ አያውቅም። በዲፕሎማሲያዊ በዓለም አቀፍ ህግ መሰረት የሚገባል ጥያቄ ካለ በነዛ መንገዶች የመጠየቅና ከጎረቤቶች ሀገሮች ሉዓላዊነትን ማክበር ከጎረቤት ሀገሮች ወዳጅነትና መተጋገዝን በሚያመጣ ትርፋማ የሆነ መንገድ መጓዝ ሲገባል በባሌም በቦሌ ቀይ ባህር እንገባለን የሚለው ጠባጫሪነት ዓለም አቀፋዊ ድጋፍ አሳጥተን መጨረሻ በጦርነቱ ፍትሃዊ ጦርነት የኢትዮጵያ ወቅት ፍትሃዊ ጦርነት የመሆን ድሉ ስለሚያኮስሰው በድል ማድረግ ላይ የራሱ እንቅፋት ይፈጥራል ብዬ አምናለሁ። ስለዚህ በፌዴራል መንግስት የሚነሱ አብዛኛዎቹ የጦርነት ምክንያቶች ወይ ጦርነቱ ጀስቲፋይ ለማድረግ የሚከድ ምክንያት እነዚህ ሁለቱ ናቸው በሚዲያቸው የሚነገሩት። ስለዚህ ከሚዲያቸው መረዳት የቻልኩትም እነዚህ ናቸው። ምናልባት ይሄ እዚህ ጦርነት ጭንቅላቱ የተባበሩት አረብ ኤሚሬትስ ጋር ያለው የተባበሩት አረብ ኤሚሬትስ በቀጠናው ለምታደርገው የበላይነት የኢኮኖሚም ሆነ የፖለቲካ አጠቃላይ የኃይል የበላይነት እንዳንድ እንቅፋት እየሆነባት ያለው የኢሳያስ መንግስት ነው። ስለዚህ ያንን ለመምታት በትግራይ አሻግሮ ይህንን ጥቃት ለመፈጸምም እቅድም ስላለ ይሄ በተለያዩ ዲፕሎማቲክ ማህበረሰብም ዘንድ መረጃዎችና ትንታኔዎች እየቀረቡበት ያለ ጉዳይ ነው። ስለዚህ ጦርነቱ የአብይ ጦርነት ሳይሆን የተባበሩት አረብ ኤሚሬት ጦርነት ነው የሚሉም ወገኖች አሉ። መፍትሄውንም ሲፈልጉ ከዚህ ጋር አያይዘው በአብይ እጅ ላይ የሌለ አብይ የመላላክና የቅጥረኝነት ጉዳይ የማስፈጸም እንጂ በራሱ የሚፈጽመው ወይም የሚያከናውነው ወይም ደግሞ ማድረግም አለማድረግም የሚችሉ አይደለም ብለው ይገልጻሉ። በዚህ ትስማማለህ? በከፊል ነው እዚህ መስማማው። ሙሉ በሙሉ ቅጥረኝነት ሳይሆን የጋራ ጥቅሞችን ማለት ኢትዮጵያ አለኝ የምትለው ናሽናል ኢንተረስት አለ። ያ ናሽናል ኢንተረስት ግን ሌሎች የኛ ናሽናል ኢንተረስት ምክንያት በማድረግ የራሳቸው ናሽናል ኢንተረስት ይዘው መጥቶ ከኛ ጋር ጀስቲፋይድ ከሆነ ፍትሃዊ ከሆነ ናሽናል ኢንተረስታችን ጋር ቀላቅለው ጉዳይ አስፈጻሚዎች ሊያደርጉን የሄዱበት መንገድ አለ። ይሄ ስልህ እኛ የባህር በር አያስፈልገንም ብዬ አላምንም። የባህር በር የሚያስፈልግበት መንገድ አለ። የባህር በር የምጠይቅበት መንገድ ግን ፍትሃዊና ዓለም አቀፋዊና ዲፕሎማሲያዊ መንገድ ተከትለን መሆን ሲገባል በባሌም በቦሌም እንድንል ያደረገን ገፊ ኃይል ግን ከጀርባ አለ። ያ ኃይል ደግሞ እዚህ ጋር በራ ብሔራዊ ጥቅም የሚለው ነገር በተለይ የባህር በር ጉዳይን አብይ አህመድ ብሔራዊ ጥቅምን አጀንዳ አድርጎ ለማምጣት የሚያስችል ፖለቲካዊ ቁመና የለውም። አሁን ባለው የኢትዮጵያ ሁኔታ እንኳን አይደለም አሰብንና ሌሎች ነገሮችን ለመጠየቅ ይቅርና በሀገር ውስጥ በደንብ እግሩን የተከለኮ መንግስት የለም። ኢትዮጵያውያን ከአንዱ ቦታ ወደ አንድ መንቀሳቀስ የማይችሉበት በከፍተኛ ውስጣዊ ችግር የምትታመስ ሀገር ውስጥ ብሔራዊ ጥቅምን ለማስከበር የሚያስችል ቁመና ያለው መንግስት እንዳልሆነ እየታወቀ ይህን አጀንዳ ያነሳው ምናልባትም ለማዘናጋትም ሆነ የሰዎችን ትኩረት ወደ ሌላ አቅጣጫ
ምርጫ እንዲሆን ለማድረግ እንጂ ከልቡ እውነትም ኢትዮጵያ ብሔራዊ ጥቅም ያስፈልጋታል የሚል አጀንዳ ማራመድ የሚፈልግ ከሆነ በቅድሚያ ሀገር ውስጥ ያለውን የፖለቲካ ጥያቄዎች መፍትሄና መልስ መስጠት ነበረበት። ስለዚህ ይሄ አብይ አህመድ ብሔራዊ ጥቅምን ታሳቢ ያደረገ አጀንዳን ያነሳው የሚለው በብዙዎች ዘንድ የሚገዙት ወይም ደግሞ የሚያምኑት ውሃ የሚያነሳ መከራከሪያ ነው ብሎ ማመን የሚከብድ ነው። አዎ ለዚህ ነው በከፊል ያልኩ ምክንያት ነው። እኛ የባህር በር እንደሚያስፈልገን የቆየ ነው። ብልጽግና አሁን እንደ አዲስ አነሳሁት ተነተንኩት ምናምን የሚለው ውሸት ነው። የቆየ ብዙ ኢትዮጵያውያን የታገሉበት ስትራቴጂክ የሆነ አጀንዳ ነው። ምንም ጥያቄ የለውም። ብዙ መጽሐፍ ተጽፎበታል። ስለዚህ ብልጽግና ስላነሳው ይሄ ጉዳይ የኢትዮጵያ ብሔራዊ ጥቅም የምንልበት ምልክድበት መንገድ የለም። ኢንቴንሽኑ ግን ብልጽግና ያነሳው ኢንቴንሽኑ ግን ታክቲካል ነው። በሀገር ውስጥ ያሉ ችግሮችን ሳይፈታ ወደዛ ማዶ መላከቱ ወደዛ ማዶ ሰዎችን እንዲሰባሰቡ ማድረጉ በሀገር ውስጥ ያሉት ጫናዎችን ለመፍታት ስላልቻለ ስልታዊ ነው የሚለው በከፊል እስማማበታለሁ። ስልታዊ ነው። ምክንያቱም መጀመሪያም ይሄ ስትራቴጂክ የሆነ ጥያቄ የኢትዮጵያ ስትራቴጂክ የሆነ ጥያቄ ለመመለስ በኢትዮጵያ የተረጋጋ መንግስት በኢትዮጵያ ያለው ፖለቲካዊ ችግሮች ተቀርፎ አትሊስት የኔ የምትለው መንግስት መኖር በወታደራዊ ኃይል መጠናከርን በኢኮኖሚና በዲፕሎማሲ ተጽዕኖን ከፍ ማለት ይጠይቃል። ይሄ ጉዳይ ለማስመለስ እየጠየቅን ያለው ቀይ ባህር እንጂ ቀይ ሽንኩርት አይደለም። በጣም ከፍተኛ ተደማጭነትን ወደ ማማ መውጣትን የሚጠይቅ ነው። በዲፕሎማሲ በኢኮኖሚ በፖለቲካ የተረጋጋ ብልጽግና ግን ያን ሳያደርግ እነዚህ ጥያቄዎችን መጠየቁ በኢትዮጵያ ውስጥ በፖለቲካ አሰራርና አካሄድ የፈጠራቸው ችግር ሽፋን እንዲሆን አቅጣጫ ለማሳት ያደረግነው የሚያስብል አንዱ ስልታዊ ጉዳይ ነው ብለን እንድንጠረጥረው በከፊል የሚያደርገን ትክክል ነው ብዬ አምናለሁ። ሆኖም ግን እንደዛ ብሎም እየጠየቅን ቢሆን በዚህ ስትራቴጂካዊ ሆኖም እየጠየቅን ቢሆን ከዛ አልፎ የሌሎች አካላቶች ጉዳይ ፈጻሚ ሆኖ የመጣበት አጋጣሚም ሌላ የጥርጣሬ መንፈስ እንደሚያስጭር ቀጠናዊ እና ዓለም አቀፋዊ ፖለቲካ ውስጥ አለ ብለን ሌላ ጥርጣሬ እያነሳን ያለ ነው። ስለዚህ ለዛ ነው በከፊል እንስማማለን ብዬ በከፊል ትክክል ነው ብዬ የምደግፈው። ሆኖም ግን በአፈጻጸሙ በጉዳዩ ንጽህናው በተለይ ኢትዮጵያዊ አጀንዳ ብቻ መሆኑ በከፊል እንድናየው እንድንመለከተው የሚያደርገን ስራ እየተሰራ ነው። ወደ ዋናው ጥያቄ ስመጣ መጀመሪያ ወደ ጠየቀ ጥያቄ ስመጣ ዩናይትድ አረብ ኤምሬት እዚህ ላይ በኢትዮጵያ በኩል አድርጋ የራሷን ጥቅም ለምታስፈጽምበት ቀይ ባህር አካባቢ የምታስፈጽምበት ጉዳይ በብልጽግና በኩል እያስፈጸመች ነው። ተልእኮ እየሰጠች ነው። ብልጽግና የዩናይትድ አረብ ኤምሬት የትሮይ ፈረስ ሆኖ እንጂ ብሔራዊ ጥቅምን ታሳቢ አድርጎ እየተንቀሳቀሰ አይደለም የሚለው ይህም በከፊል ትክክል ነው። ምክንያቱም በከፊል ትክክል የሚያስብሉት ብዙ ምክንያቶች አሉ። ዩናይትድ አረብ ኤምሬት ሱዳን ላይ ምን እያደረገች እንደሆነ ይታወቃል። ኢትዮጵያ ውስጥ መጥታለች። ሌሎች ሀገራቶችን ገብታ የራሷን ጥቅም ለማስጠበቅ ስትል ተልእኮ ሰጥታ ያስፈጸመችው ጉዳይ እስካለ ድረስ ፌዴራል መንግስት በተለይ ብልጽግና ከዩናይትድ አረብ ኤምሬት ጋር ያለው ግንኙነት የአደባባይ ሀቅ ነው። ይሄ በትንታኔም በፋክት ደረጃም የአደባባይ ሀቅ ከሆነ የቆየ የአደባባይ ሀቅ ከሆነ የቆየ እውነታ ነው እና በከፊል እስማማለሁ። ያ ስል ግን አብሶሉትሊ ሙሉ በሙሉ ብልጽግና ሀገራዊ ናሽናል ኢንተረስትን ታሳቢ ያደረጉ እንቅስቃሴዎችና ፕሮግራሞች የሉትም ብዬ ግን ሙሉ በሙሉ መደምሰስ የሚያስችለኝ ግምገማ አይደለም ያለኝ። እንግዲህ ጠበቃና የህግ ባለሙያ አበራ ይሄን ጦርነት ሊያስቆም የሚችል ምን ኃይል አለ? እንደው ይሄ ጦርነት በአንድም ይሁን በሌላ እንዳይፈጸም ማድረግ የሚቻልበት እድል አለ? የሉና ጉዳይ ተደርጎ የሚወሰድበትም አለ። እንግዲህ በህወሓቶች በኩል የሉና ጉዳይ የሚሉት ነገር አለ። በአብይ አህመድ በኩል ደግሞ የቀጠናውን ለመረበሽ የኤርትራ መንግስት ለሚያደርገው እንቅስቃሴ ህወሓት ተባባሪና አስፈጻሚ ሆነ በሚልም እንዲህ አይነቱ ምክንያት ሊያቀርብ ይችላል። ተወደደም ተጠላም ጦርነቱ መደረጉ አይቀርም የሚለው የአብዛኞቹ ድምዳሜ ሆኗል። ግን የሚመልሰው የሆነ ተአምር አለ? መልካም። ከዚህ በፊት እንዳወራ ነው የተደራጀ ኃይል ጦርነቱ እስከፈለገው ድረስ ጦርነቱ የማይፈልገው ኃይል ተደራጅቶ ጦርነቱን ማስቀረት ካልቻለ ጦርነቱ ይደረጋል። ስለዚህ ጦርነቱ እንዴት ሊቀር ይችላል ነው። እኔ አሁን ኢትዮጵያ የጥንት ታሪክ የጦርነት ታሪክ አለን፣ የቅርብ ቀን ታሪክ አለን፣ የመካከለኛው ዘመን የጦርነት ዘመን ነፍ የሆነ በቂ የሆነ የጦርነት ታሪክ ያለን ህዝቦች ነን። በዚህ ምክንያት ማደግ የሚገባን ያህል መጠንከር የሚገባን ያህል ወደፊት መሄድ የሚገባን ያህል ሳንሄድ ወደኋላ የቀረን ጥንታዊ ሀገር ነን ብዬ አምናለሁ። ስለዚህ የኢትዮጵያ ህዝብ ትናንት በተደረገው ጦርነት እና አሁን እየተደረገ ባለው ጦርነት ያገኘው ጥቅም ወይ ደግሞ የደረሰው ኪሳራ በደንብ ያውቃል። ህዝብ ከተሞክሮ ይማራል ብዬ ነው የማምነው። ስለዚህ የአማራ ህዝብ የጦርነት ተሞክሮ አለው። የኦሮሚያ ህዝብ የጦርነት ተሞክሮ አለው። የቅርብ ቀን የትግራይ ህዝብ የቅርብ ቀን የጦርነት ተሞክሮ አለው። የትግራይ ህዝብና የአማራ ህዝብ ወይ የኦሮሚያ ህዝብና ሌሎች የኢትዮጵያ ህዝቦች ያልደገፉት ጦርነት ደግሞ ሊቀር ይችላል። ካልቀረ እንኳ ቢያንስ እንኳ የሚፈለገውን ያህል ውድመት የሚያስፈራውን ያህል ውድመት እንዳይኖረው የማድረግ አቅም አለው። ስለዚህ ህዝቦች ይህን ጦርነት ከተሞክሯቸው ተሞክሮ ማስቆም መቻል አለባቸው ነው። የጦርነቱ ግብአት የሚሆን ከጦርነቱ ነው የሰው ልጅ ከህዝብ ነው የሰው ለጦርነቱ ወታደር የሚሆን ሰው የሚመለመለው ከህዝብ ነው ስንቅና ትጥቅ የሚመለመለው። ስለዚህ ለዚህ ግብአት የሚሆን መሆን ካቆመ ጦርነቱ የሚቆርበት እድል ሰፊ ነው ብዬ አምናለሁ። እንግዲህ አብራ ወደ ምርጫ ቦርድ ውሳኔ እንምጣ። በትላንትና ሁለት ምርጫ ቦርድ ያስተላለፈው ውሳኔና መጪው ምርጫ ላይ 5 አካባቢ
አካባቢዎችን ከትግራይ ውጪ ሆነው የተወካዮች ምክር ቤት ምርጫ እንዲያደርጉ ውሳኔ ያስተላለፈበት በብዙዎች ዘንድ መነጋገሪያ ሆኗል። ሁለት ጎራዎች ተከፍለው አንደኛው በደስታ ሌላኛው ደግሞ በተቃውሞ ስሜት ውስጥ ሆነው ነው እንግዲህ ጉዳዩን እየተከታተሉ ያሉት። የተወሰኑ በአማራ በኩል አብኖችን ጨምሮ አንዳንድ ወገኖች ውሳኔው ተገቢና ትክክለኛ ነው፣ እንደውም አብን ያወጣው መግለጫ ላይ የክልል ምክር ቤት ጭምር ማካሄድ አለበት፣ የፌዴራል የተወካዮች ምክር ቤትን ብቻ አይደለም የሚልም ነገሩን ከፍ ወዳለ ጥያቄ አሳድጎት ነው መግለጫ ያወጣው። በዚህ በኩል ደግሞ ስምረት ፓርቲን ጨምሮ የትግራይ ጊዜያዊ አስተዳደር አጥብቀው ነው የተቃወሙት። ሁለቱም በአብይ አህመድ ካቢኔ ውስጥ ያሉ ናቸው። የስምረት ፓርቲ ፕሬዚዳንትም የአብንም መሪው በአብይ ካቢኔ ውስጥ የሚገኙ ናቸው። አብይ ነው እንግዲህ እዚህ ጋር ቁማሩን እየተጫወተ እንዳለ የሚነገረው። ያንተን አስተያየትና ምልከታ ደግሞ እስቲ እንከታተለው። እንዴት አየው የምርጫ ቦርድን ውሳኔ? መልካም መሳይ፣ እንግዲህ ምርጫ ቦርድ ትናንት የምክር ቤቱ የፌዴሬሽን ምክር ቤት ውሳኔ ያስተላልፏል በሚል አንድ መግለጫ ወጥቷል። ያ መግለጫው ምንድነው? እነዚህ ኋላ ፕሪቶሪያ ስምምነት ላይ አከራካሪ የተባሉ ቦታዎች ላይ በምርጫ ክልላቸው በትግራይ እንዳይካተቱ የምርጫ ጣቢያዎቹ ለብቻቸው እንዲሆኑ የሚል ነው። ይህን ተከትሎ በአማራ ብሔርተኞች ነን የሚሉና በትግራይ ብሔርተኞች የሚሉ ከፍተኛ የተቃውሞና የድጋፍ ተካራዎች ውስጥ ተነስተዋል። ከዛ በፊት ግን ምርጫ ቦርድ ምን አድርጓል? የትግራይ የምርጫ ቦርድ ቦታዎችን ሲያሳውቅ፣ የምርጫ ጣቢያዎችን ሲያሳውቅ እነዚህ ቦታዎች በትግራይ ክልል እንደሆኑ አሳውቆ የዛሬ 2-3 ሳምንት ተመሳሳይ ሁኔታ ተመሳሳይ ስሜት ተያይተዋል። በአማራዎች ተቃውሞ ሲመጣ በአማራ ብሔርተኞች፣ በትግራይ ብሔርተኞች ደግሞ እንኳን ደስ አላቸውና እንኳን ደስ አለን መልዕክት ሲጻጻፉ አይተናል። አሁን ዘሪቨርስ ሆኖ በአማራዎቹ የብሔርተኞች የደስታ ስሜት ሲያመጣ በትግራዮቹ ደግሞ የብስጭትና ቁጣ የሚቀሰቀስ መግለጫ ወጥቷል ብለው አሁን አቧራው እየጨሰ ነው ያለው ማህበራዊ ሚዲያና ሚዲያዎች ላይ። አብይ በምዕራብ ትግራይና በሌሎች አካባቢዎች ወይ ደግሞ በሁመራና ወልቃይት የሚሏቸው አጠራሮች ያለው አቋም ግልጽ ነው፣ ታክቲካል ነው። ቤዚካሊ ብልጽግና በኮንትራዲክሽን ውስጥ የሚኖር ነው። አንተንና እኔን ሌሎችና ሌሎች በማጋጨት ውስጥ ሰርቫይቫል ማረጋገጥ የሚፈልግ ኃይል ነው። በተለይ ደግሞ ለስልጣን ተገዳዳሪ የሚሆኑ ብዙ ጊዜ አማራው ከትግራይ፣ ኦሮሞ ከአማራው፣ አማራው እንደዚህ አይነት የኤሊት ባርጌኒንግ እና ጥምረቶች ናቸው 4 ኪሎ የሚገቡና የሚወጡት። ስለዚህ ብልጽግና አሁን በስጋትነት እያየው ያለው የአማራ ኤሊቶች እና የትግራይ ኤሊቶች ጥምረት ከፈጠሩ ያለው የስልጣን ቁጥጥር አደጋ ይጥልብኛል ብሎ ያምናል። ስለዚህ እንደዛ ከሆነ ደግሞ ለነሱ አጀንዳ መስጠት ይገባዋል። በተሳካ ሁኔታ ደግሞ አጀንዳ በሰጠ ቁጥር በከፊል ቢሆንም ሜይን አክተሮች አይደሉም። እውነት ለማውራት አብን የአማራ ክልል ሜይን የሚባለው ወይ ደግሞ የገነገነው ፖለቲካዊ ኃይል አይደለም። እዚህም ስምረትም እየጮኸ ያለው የትግራዩ የገነገነው ወይ ደግሞ ከፍተኛ ቁጥጥር ያለው የትግራይ ፖለቲካዊ ኃይል አይደለም። ግን ያም ቢሆን ግን እነሱን የሚያደርጉ ጩኸትና ድጋፍ ግን በህዝቡ መስተጋባቱ አይቀርም። በዘላቂነት በአማራና በትግራይ ህዝብ ላይ ሊኖር የሚችለው ጥንታዊና መልካም መስተጋብሩ በፈጣን መልኩ ወደ አንድ እንዳይመጡ ዘላቂ በሆኑ ጉዳዮችን ብሔር ተሻጋሪ በሆኑ ጉዳዮችን እንዳያስቡ ችግሮቻችን ለመቅረፍ እንዳይጥሩ አጀንዳ ይጣላል። የኮንትራዲክሽን አጀንዳ ብልጽግና በዚህ ውስጥ ነው የሚኖረው። በነገራችን ላይ አሁን በትግራይና በአማራ መካከል ያሉት ኮንትራዲክሽኖች የሚመስሉ አጀንዳዎች ጎላል እንጂ ብልጽግና የስልጣን አደጋ ተፈጥሮብኛል ብሎ በተለይ በአማራና በኦሮሞ ወይ ደግሞ በኦሮሞና በአማራ አማራና በኦሮሞና በትግራይ የሚያገናኛቸው ጭብጥ ካለ እሱ ነው የሚያበላሽ፣ ጥምረታቸውን የሚያበላሽ። ቁጭ ብሎ በጋራ ስለ ብሔር ተሻጋሪ የሆኑ ችግሮቻችን እንዲያወሩና ሲያወሩም መሀል የሚመጣው ወይ ደግሞ የትኩረት አቅጣሚ የሆነው ብልጽግና እስከሆነ ድረስ ወደ ብልጽግና የሚያመጣው ማናቸውንም የህዝቦች ጥምረት በእነዚህ መሰል ኮንትራዲክሽኖች ግጭቶችን በመፍጠር ሰርቫይቭ ማድረግ ነው የሚፈልገው። እኔ ከዚህ ያለፈ አላየውም። ባለፈውም ምርጫ ቦርድ የምርጫ ጣቢያዎችን በማለት እነዚህ አካባቢዎች በትግራይ ሲያካልላቸው የደስታ ስሜት ሲደለቅ በትግራይ ብሔርተኞች እኔ አልደለኩም። ምክንያቱም ብልጽግና ከዛ ከመርህ አንጻር አይደለም፣ ከህገ መንጻር አይደለም፣ ከዘላቂ መፍትሄ አንጻር የሚያየው ጉዳይ የለውም። ስልታዊና በተለይ ደግሞ የትኩረት አቅጣጫ ከመሆን የሚያድኑት አካሄዶች እየሄደ ነው። አሁን ለሁለተኛ ጊዜ ቀይሯል። በነገራችን ከዚህ በፊት 2013 እነዚህ አካባቢዎች ጠቅላይ ሚኒስትሩ ራሳቸው ቃይትና ሁመራ ከፍ ሲል ኢትዮጵያው ዝቅ ሲል ቤጌ ምድር ነው ሲሉ ነበር። ጸረ ህገ መንግስታዊ በሆነ አቋማቸው በራሳቸው። ከዛ ቀጥሎ ምርጫ መጥቶ በትግራይ ተካለዋል አሉ። አሁን ደግሞ ወደ ተለይተው ይውጡ ብለዋል። ነገ ምን እንደሚል አይታወቅ። ብልጽግና ቋሚ የሆነ እንትን የለውም። የቀን ፍጆታው የዕለቱ ፍጆታውን የሚያስብ በተለይ ደግሞ በኮንትራዲክሽን ውስጥ ሰርቫይቭ ለማድረግ የሚያደርገው ጥረት አካል አድርጌ ነው ያየው። ከዛ ያለፈ ብዙ ትርጉም አልሰጠሁትም። እንግዲህ ምን ሊሆን ይችላል? አሁን ስምረት ምርጫው አልገባም ይህ ውሳኔ ካልተቀለበሰ የሚል ነው። አብይ ዙሪያ የሚገኙ የትግራይ ፖለቲከኞች አጥብቀው እያወገዙ ነው። ምርጫውንም አንሳተፍም ውሳኔ ካልተቀለበሰ ብለዋል። የትግራይ ጊዜያዊ አስተዳደርም ያቀረበው ተቃውሞ ጠንከር እያለ ነው። ምን ሊሆን ይችላል? እንዴት ነው አሁን በዚህ ሁኔታ እንዴት ምርጫ ሊካሄድ? መልካም። አሁን የምርጫው ሁኔታ እኔ አሁን ስምረት ተቃወመ አብን ደገፈ ከሚል መንፈስ አይደለም። ምርጫው ከፍተኛ የሆነ የጸጥታና ደህንነት ጥያቄ ባለበት አጋጣሚ ይካሄዳል ወይ አይካሄድም ነው የመጀመሪያው። አሁን እነዚህ ትናንሽ ፖለቲካዊ ኃይሎች በአማራ ህዝብ ዘንድ
ትንሽ የምትለው አሁን በተለይ አሁን ያለው አብን መጀመሪያ ሲመሰረት አይሆን እዚህ ግባ የማይባል ስምረትም ቢሆን ከፍተኛ ቁጥጥርና ኢቭን በህዝቡ ገብተው እንቅስቃሴ ያልጀመረ ፓርቲ ምርጫ ተሳተፍኩ ያልተሳተፍኩኝ ስላሉ በምርጫው ላይ የሚያመጣው ተጽዕኖ እዚህ ግባ የሚባል አይደለም። ዋነኛነት ግን አሁን ባለው የጦርነት መንፈስና በየአካባቢው እየተካሄዱ ያሉት የጦርነት ግሎቶችና ስፋቶች ምርጫው ማድረግ ይቻላል ወይ ነው። ምን አይነት ምርጫ ነው የሚካሄደው? የለይስሙላ ነው? የብልጽግና ስልጣንን የሚያጸና ምርጫ ነው ወይስ ህዝቡ የፈለገውን የሚመራውን የዲሞክራሲ ልምምድን የሚያዳብርበት ምርጫ ነው ነው? ስለዚህ ከዚህ አንጻር ብናየው እንጂ ስምረት ወጣ ገባ ለብልጽግና እዚህ ግባ አይደለም። መጀመሪያም ሎያል ኦፖዚሽን ነው። በሱ ሪሞት ኮንትሮል የሚንቀሳቀስ በራሱ ያደራጃቸው ከሞላ ጎደል የብልጽግና የትግራይ ቅርንጫፍ ልትለው የምትችል ነው ስምረት። መፍትሄው መሆን አለበት የረጅም ጊዜ ላይ አጭር ጊዜ ያው ትርምስ ነው የሚቀጥለው። በነገራችን ላይ የኢትዮጵያ ችግር ምርጫ የሚፈታው አይደለም። የምርጫ ፖለቲካ የሚፈታው የኢትዮጵያ ችግር አይደለም። ዘመናትን ተንከባለው የመጡ ከፖለቲካ ባህላችን ከነበረው የፖለቲካ ከአስተዳደሮቻችን ባህሪ ጋር የተቆራኘ የአንድ ምሽት ወይ የአንድ ኦቨርናይት የተፈጠረ ጉዳይ አይደለም። ዘመናት ሲንከባለሉ የነበሩ ናቸው አብዛኞቻችን ችግሮቻችን። ስለዚህ መፍትሄ የሚመጣው የነበሩ ፖለቲካ ባህሎቻችን እና አሰራሮቻችን በዘላቂነት የሚፈታ ጅምር ዘመናዊ ፖለቲካ ያስፈልገናል። በጣም አመሰግናለሁ። ጠበቃና የህግ ባለሙያ አበራ ንጉስ፣ እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ። የቤኪ እናት ታማ ሆስፒታል ገባች። ቤኪ ሌሊን ፍቅሬን ተቀበይኝ በማለትም የፍቅር ጥያቄ አቀረበላት። የሊሊ አክስት የቤቱን ካርታ ካመጣህልኝ እንግዲህ ሁሉንም ነገር ገንዘብም ይሁን ጭማሬ ሰጠሃለሁ በማለትም አንተ ቶሎ ብላህ ብቻ ካርታውን በእጅ ማን እንደጋ እንዳለ አስገባልኝ በማለትም ገጀራውን ጠየቀችው። አንቺ ብቻ ገንዘብ ስጭኝ እንጂ እኔ ሁሉንም ነገር ጨርስልሻለሁ በማለትም የቤቱ ካርታ የት እንዳለም የማጣራቱን እንግዲህ ቀጥሏል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት አይለያችሁ እያልኩኝ ቤተሰቦቼ ሰላም ፍቅር እዝነት አይለያችሁ። ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ በየዓለም ዳርቻ ያላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት እንደተለመደው ሰራተኛዋ አደይ ክፍል 199 ነው ይዤላችሁ የመጣሁት ማለት ነው። ከባለፈው እየቀጠለው ማለት ነው። ቤተሰቦቼ በቅንነት እናንተ ቪዲዮን ላይክ እና ሼር እያደረጋችሁ ተከታተሉኝ። እኔም ደግሞ ከእናንተ ጋር አብሬ እፈተፍታለሁ ማለት ነው። አዴና ዴፍ እንደምታውቁት ሊጋቡ ቀናት ቀርቷቸዋል። የአዴም እናት እንደምትመጣ ተበስራለች። በጣም ደስ ብሏታል። አሁን ሁሉም ነገር ደስ ብሎኛል፣ ሁሉም ጭንቀቴ ቀሎልኛል በማለትም ብርሃን እህቷ ደውላ ነገረቻት። እናትሽ እዛ ልትመጣ ነው ስትላት፣ እንዴ እኔ አላምንም ስትላት፣ አዎ ልትመጣ ነው በማለትም ትነግራታል። በጣም ደስ ብሏት እሱንም እቅፍ አድርጋ ስትይዘው ምንድን ነው ሲላት፣ እናቴ እኮ ልትመጣ ነው እዚህ ብላ ነገረችኝ ብላም ትነግረዋለች። ሚገርም ነው። እኔ እኮ እዚህ ትመጣለች ብዬ አላመንኩኝ ነበር፣ እንደውም እሺ ትለኛለች ብዬም አላመንኩኝም ነበር፣ ነገር ግን እዚህ ልትመጣ ነው ብላ ነገረችኝ። በጣም ደስ ብሎኛል። አሁን ሁሉም ነገር ቀሎልኛል፣ ጭንቀቴም ሁሉ ነገር በማለትም ትነግራለች። ይሄንንም ያሳመኗት አለለኝና ጫኔ በመሆናቸው በማለትም ትነግራታለች። እንዴ እኔ እኮ አለልኝን ጫኔን ስቲል ሞክረው በማለትም እሱን እኔ ባለፈው አናግራለሁ ስትለኝ እኔ ምንም አላመንኩትም ነበር ስትል፣ አይ እኔም ስቲል ሞክረው ብዬ ያለበትን ሁኔታውን ምኑን ስላወቅኩኝ ትንሽ ገንዘብ ሊኬለን ነበር። በዛን ሰዓት እንግዲህ ጥሩ ከሆነ ብዬ ሞክሬው ነበር፣ ነገር ግን በዚህ በአጭር ጊዜ ያሳካው ስለሆነ በጣም ገርሞኛል በማለት እሱም ይነግራታል ማለት እና አሁን አዴ ደስተኛ ነች። የአዴም እናት ከገጠር ወደ ከተማ መታ አዴ እና ዴቭ አንድ ላይ ሊሆኑ በጉጉት ላይ ነው ያሉት ማለት ነው። ሆኖም ግን እንግዲህ ቢኪ ሊሊ የፍቅር ጥያቄ አቀረበላት። ከእስር ቤትም ለሷም ተደውሎ ነይ በማለትም እሱም ይጠራታል። በዛን ሰዓትም እቺ ቤዛ ምን አስባልኝ ይሁን የትኛው ተንኮል አስባ ይሁን በቃ እኔ ይመጣለሁ እሺ በማለትም እሱን ታናግረዋለች። በዛን ሰዓትም እሱን ስልክ እንደደወለችም ቢኪ ይደውልላታል። እሱም ስልክ ስደውል በር ያንኳካል። እራሱ ሆኖ ግን በር የተንኳካ ነው ብላም ትነግረዋለች። እንዴ አትክፈቺ፣ ለማንም ላገኝ ሰው አትክፈቺ ይላታል። ማን ነው ግቡ፣ ማን ነው የሚያንኳካው ስትል ምንም ድምጽ የለም። አረ
ቤኪ ምንም ድምጽ የለም ትለዋለች። አትክፈቺ ብዬሻለሁ ይላታል። እሱም ዝም ብሎ ያንኳካል። እንዴ አረ ምንም ድምጽ የለም በማለትም ስትናገር እና አንተ የት ነው ያለው ስትለው አሁን በር ላይ ደርሻለሁ። በር ላይ እዚህ ትለዋለች። አዎ ይላታል። በዛን ሰዓት በሩን ከፍቶም ይገባል። አንተ ሆነ ነው እዚህ ሆነ ነው እንደምትጫወትብኝ በማለትም እሷም ታኮርፋለች ማለት ነው። በዛን ሰዓትም እኔ ያለሁበት ጭንቀት እያወቅካ እንዴት እንደዚህ ታረጋለህ በማለትም ትቆጣለች። አሁን መቆጣት ይባላል ወይ በማለትም እኔ የሚልሽን ነገር ሲሚኝ እኔ አንቺ እንደተጎዳሽ አውቃለሁኝ። ስለዚህ ኤላም ሁሉን ነገር ልብሽን እንደሰበረሽ ሌላም ሰው እንዳታይ እንዳረገሽ አውቃለሁ። ነገር ግን እኔን ላንቺ የሰጠሽ ልኪስሽ ይሆናል። ስለዚህ ተቀበኝ ፍቅሬን በማለትም እሱም የፍቅር ጥያቄ ያቀርቦላታል። ስለዚህ እሱም እኔ ላንቺ ሊጠቅምሽ ሊሆን ይችላል። ስለዚህ ማን ያውቃል? ስለዚህ ያንን ሁሉ ሊጠግንሽ ይችላለሁኝ። እሱ ግን የሰበረሽ ሰብሮሽ ልብሽን ሁሉ ነገርሽን ሄዶ ሊሆን ይችላል። ነገር ግን እኔን ግን ተረጅኝ፣ እኔ ካንቺ ጎን ለመቆም እፈልጋለሁ በማለትም የፍቅር ጥያቄውን አቅርቦላታል ማለት ነው። የባቡሬም እናት አዙሯት ወጥቃ ወደ ሆስፒታል ይዟት ሄዶ ነበር። ወደ ሆስፒታልም ይዟት በሄዱበት ሰዓት ተመርምራ ዶክተሩ መርምሯት ከዛ ተመልሰሽ ነይ ብሏታል ማለት ነው። ምንድነው ብሎ ሲጠይቃት አረ ምንም አልሆነችም አንተ ስለፈራህ ነው እንጂ በማለትም ይነግረዋል። አይ ከሊሊ በኋላ ሁሉንም ነገር መፍራት ጀምሬያለሁኝ፣ ስለዚህ እንደዛ ስትላት ያስፈራኝ ነው በማለትም ሲነግረው ምንም አልሆነችም አንተ ስለፈራ የዛ ፍርናቻ ስላለብህ ነው እንጂ ምንም ነገር አልሆነችም በማለትም እሱም ይነግረዋል ማለት ነው። በዛን ሰዓትም ዳይመንድም ሲገባ ሲያይ እንዴ ምንሽ ነው የማዘር ምን ሆና ነው በጣም ታማለች ወይ ማለት ነው ብሎ ሲጠይቀው አረ ምንም አልሆነችም እሱ ትንሽ ስለፈራ ነው እንጂ ምንም አልሆነችም በማለትም ሲነግረው አይ እንደዛ ከሆነ ጥሩ ነው ይለዋል። የቤዛን ወንድም ፍርናቻ ላይ ነው ያለው። ስለዚህ እህቴ ታስራ አንተ አልተያዝከም ትኛለሽ ወይ አንቺ ደግሞ እንደዚህ የምታወሪው ምንድነው ብሎም ሲነግራት ከዛ በኋላ እሱም ገርሞት እንትን ብሏል ማለት ነው። ለዛ ስለሆነ ነው እሱም እንደዚህ ምንድነው የምትለው ስትለው ለሆነ ሰው ስልክ ደውልላታል እና እኔ ሳልመጣ እንዳትሄድ እናም ደግሞ ያመጣውን እቃ አስቀምጥልኝ ትለዋለች። በዛን ሰዓትም እሱም እና እንዴ ምን ያርሽ ነው ሲላት ከማን ጋር ነው የምታወሪው ይላታል። እዚህ ሆነሽ እንደዚህ እንዴት ነው የምታወሪው ሲላት በዛን ሰዓትም እንዴ ፍቅርንም ያኮርፋታል። ምን ሆነ ነው አንተ ዳኒ ደግሞ ምንድነው የምትለው ስትለው አንቺ እንኳን እናቴም ሄዳለች የምወዳትን ቤዛ ሄዳ የለ እንዴ ከፈለግሽ ተጠረጊ እኔ እዚህ ሆኜ እንደዚህ የምታወሪው ምን ንቀት ነው ወይስ ምንድነው? እኔ ደግሞ ማናግርሽ ምን ማለት ነው? ምን ከኔ ጋር የምትሆኚው እኔ ጋር የምትመጪው ምን ለመሆን ነው በማለትም እሱም ተቆጥቷት ትቷት ሄዷል። በዛን ሰዓትም ሄዶ ገጀራውን ይሄድና ያንተን ትብብር እፈልጋለሁ ብሎም ያናገረዋል። ገጀራው መጀመሪያም የሊሊ አክስት ደውላ እና አንተ ይሄንን የቤቱን ካርታ ፈልገ ካመጣልኝ የምትፈልገውን ገንዘብ ያህል እሰጣለሁ ብላ ተነግረዋለች። መጀመሪያውን ሰው ጨምረልሃለሁ ሰው አመጣለሁ ስለዚህ እንትን የምታስተካክል ነገር ከሆነ ብላም ስትነግረው አንቺ ግን ምንድነው የምትይ? እኔ ምንም ሰው አልፈልግም ማንንም አልፈልግም ስራዬን እሰራለሁ ገንዘቤን ትሰጭኛለሽ ካንቺ ጋር ምንም ያነካካኝ የሚያገናኘኝ ነገር የለም ይላታል። እናም ደግሞ ካርታ የቤቱን ካርታ አለ ስለዚህ እሱን ካርታ ደግሞ ፈልገ ከየትም ብላህ በእጄ ካስገባልኝ ተጨማሪ ብር እሰጣለሁ ስትለው አራ እኔ ካገኘሁማ ሁሉንም ነገር አስተካክላለሁ ብቻ አንቺ ተጨማሪ ብር ከሰጠሽኝ ሁሉንም ነገር አስተካክላለሁ ብሎም ይነግራታል። በቃ እኔ ብቻ አንተ ፈልገህ አምጣልኝ ባለችበት ሰዓት ከሷ ስልክ ደውሎ ከጨረሰች በኋላም የቤዛ ወንድም ይገባል። የቤዛን ወንድም ትብብርህን እፈልጋለሁ ብሎ እሱን ያናግረዋል። ምንድነው ሲለው የቤቱን ካርታ ሁሉ ነገር ሲሙ በኔ ነው ያለው ስለዚህ የቤቱን ካርታ ቤዛን እንድትወጣ እፈልጋለሁ ያንተን ትብብር ደግሞ እፈልጋለሁ ሲል የቤቱ ካርታ አንተ ላይ ነው ያለው አንተ እጅ ላይ ነው አው ይለዋል። በዛን ሰዓትም እኔ ከጎንህን በቃ ሁሉንም ነገር አስተካክልልሃለሁ በማለትም በማታለልም የቤቱን ካርታ ከሱ እጅ ተቀብሎ ለሷ አስረክቦ እሱ ደግሞ ጠቀም ያለ ገንዘብ ሊሰጠው ነው ያሰበው ማለት ነው። ሩታ ሳታስበው ከዶክተሩ ጋር ፍቅር ይዟታል። ለዶክተሩም ስጦታ ገዝታለት ይዛላት ስትሄድ ሁሉም ያገኛታል። አሹም ምንድነው ያሽው ብሎ ይጠይቃታል። እሱንም ልታሳይ አልፈለገችም ተቆጥታለች። በዴቭም ወንገል ላይ አግኝቶ ምንድነው ያሽው አንቺ ልጅ ብሎ ሲጠይቃት አረ ምንም አላስኩኝም ትለዋለች። በዛን ሰዓትም ተመልሳ
እሱን ዶክተሩን ልሰጠው ስትሄድ ያገኘችው የባቡሬን እናትና ባቡሬን ነበር ሆስፒታል ያገኘቻቸው። እሱም ውጭ ነበር። በዛን ሰዓትም እነሱም እሱን እየጠበቁ ያሉ ትገባለች። እንዴ ዶክተሩስ ብላ ተደናግጣ ትናገራለች። እንዴ ዶክተሩ ይመጣል፣ ምንድነው የምትደነግጪው? ለምንድነው የሚያስደነግጥሽ ብሎ ይነግራታል። አይ ዶክተሩ ትላል። እንዴ ዶክተሩ ይመጣል፣ ምን አስደነገጠሽ? አንቺስ ዶክተሩን ለምን ፈልገሽው መጣሽ? ታመሻል ወይስ ስላል አው ትለዋል። ምንሽን ታመምሽ? ትላል። ታምሜያለሁኝ ብላም ትነግረዋለች። በዛን ሰዓትም የስጦታውን ጣውላ ላይ ወርውራው ትሄዳለች። በዛን ሰዓትም እቺ ልጅ ምን ሆና ነው እንደዚህ የሚያረጋት በማለትም ባቡሬም ያመጣችውን ስጦታ ከፍቶ ሊያየው ሲል ተመልሳ ትገባለች። አይ ዶክተሩ ብላ ያንንም ስጦታ ከእጁ ነጥቃ ይዛው ትወጣለች። እቺ ልጅ ግን ምን ሆና ነው? እናም ደግሞ ሊሊ እንደተሻላት አላወቅሽም ወይ? አይ ሰምቻለሁ ዶክተሩ ነግሮኛል ትላለች። እና ለምን መተሽ አልጠየቅሻትም? ስላ እመጣለሁኝ በይ አሁን ከፈለግሻት ሊሊ ቤት ነው ያለችው ሂጂና ጠይቂያት ስላት እሺ ይሄዳለሁ ብላም እሷም ትመልስለታለች። በዛን ሰዓትም እንግዲህ እሱም ግራ ገብቶት ከወጣች በኋላ ይሄ ልጅ እቺ ልጅ ግን ሊልን አሳክማለሁ ብላ ዶክተሩን አፍቅራው ወጣች መሰለኝ በማለትም ሁለቱም ያሟታል ማለት ነው። በዛም ተናዳ ስትሄድ ዴፍን ታገኘዋለች። ዴፍን ምን ሆነሽ ነው ሲላት ኧረ ምንም አልሆንኩኝም፣ ለምንድነው ታዲያ ዘግተሽኝ የምትሄጂው እና አታናግሪኝ ወይ ብሎ ከዛ በኋላ እሷም አናግራው ተመልሳ ቤት ትሄዳለች። ተመልሳም ያንንም ስጦታ ይዛው ስትሄድ አሹ በር ላይ ተቀምጦ ያገኛታል። ምንድነው ይዘሽ መጣሽው? ለምንድነው የተቆጣሽው? ይላታል። እሱንም ምንም ነገር አልያዝኩኝም በማለትም ስጦታዋን ይዛው ወደ ላይ ትወጣለች ማለት ነው። በዛን ሰዓትም እቺ ልጅ ምን ሆናለች በማለትም ሁለቱም ይናገራሉ። አሹና ሮማን ያንንም ስጦታ ወደ ላይ አስቀምጣ ሁለታችሁም አሹ ደብሮኛል፣ ስለዚህ የሚያዝናናኝ ነገር እፈልጋለሁ በማለትም ሲናገር በቃ እኔና ሮማን እንደርንስልሻለን፣ የምትፈልጊውን ነገር ሁሉ እናረግልሻለን ብሎም ይነግራታል። በዛን ሰዓትም ያጫወቷትም ያሉ በቃ እሷ እንዴ ከሄደች በኋላ እቺ ልጅ ግን ከዶክተሩ ጋር ፍቅር ይዟታል። ስጦታውንም ማን እንደሰጣት እሱ ነው የሰጣት ማለትም ይናደዳል። ከዛ በኋላ ትታም ከወጣች በኋላ አንቺ ግን ምን ሆነሽ ነው? እኔ አልፋታሽም በቀላሉ ያንንስ ማን ነው ገዝቶ የሰጣሽ ወይስ አንቺ ነሽ ብልጭ ነገር ገዝተሽ ይዘሽለት የሄድሽው በማለት እኔ ነኝ ለዶክተሩ ይዤለት የሄድኩት። ምንድነው ይዘሽለት የሄድሽው ስትል ምንም ይዤለት ሄጄ ነበር ግን የለም ዶክተሩንም አላገኘሁትም፣ ያገኘሁትም ግን የባቡሬን እናትና ባቡሬን ነበር በማለትም ትነግረዋለች። አንቺ ግን ምን ሆነሽ ነው? ወንድ ልጅ እንዴት እንደዚህ ያለሽ? እሱ አፍቅሬሽ መጥቻለሁ እስከላለሽ ድረስ እንዴት ብልጭልጭ ነገር ይዘሽለት ትሄጃለሽ? በማለት ተናዶም እሱም ያናገራት ያለ በቃ አሁን ማሚ እንዳሰማታው በቃ ዝም በል ያለችውም ከዛም እንቢ ብላ ቀጥ ብላ ወደ ውጭ እየሄደችም ዶክተሩም ጋር እየሄደች ያገኛታል። በዛን ሰዓትም የፍቅር እናት ትመጣለች። ምን ሆና ነው አሹ ሲል አይ እሷ እኮ ፍቅሩ ነው ይዟት ነው በማለትም ይናገራል። ደንግጦ እሱ ምንድነው ፍቅሩ? እኔ እንጃ ፍቅር ከያዘ እኮ እንዴት እንደሚያረግም አይታወቅም በማለትም ሲነግራት እንዴት ነው ፍቅር ማለት ምን ማለት ነው ሲል አይ እሷ አው እንቢ ብላ ምን ሆነ ነው አሹትል እሱም ደንግጦ ያወራውን ነገር እንዴት አርጎ ይመልስ። በዛም በኋላ ግራ ሲገባው ልባና ጢላ የመጣችው በማለትም ይናገራል። ልብ ደግሞ ምንድነው ማለት በማለትም የፍቅር እናትም ታፋጥጠዋለች። በዛን ሰዓት ግራ ገብቶት የሚናገረው ሰው ነገር ሁሉ ይጠፋዋል ማለት ነው።